Itchy sha, itchy shoe, itchy she. See? I will show you. Ale. እኔ አላልኩም መዳሪያው ያለው ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም አይዞ ፈልክ እንደ መድፈር ሙከራው አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት ካሽ ነበረ የድርጅት ካሽ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች ክብርሽን ጠብቀሽ አትሰሪም እንዴ? የቶለም ሰላም ትላለህ የቶለም ሰላም ትላለህ ቦማርሊ ራስታማና ላምጣውስኪ ካከጨዋታ ሰላም ልጆች ኢትስ ዩ ቦይ ናቲ እንዴት ናችሁ ተመልሰናል በአማረ ባበደ ቪዲዮ ዛሬም እናንተ ዘና ፈታ ቀናበራ የሚያደርጉ ቪዲዮችን ለእናንተ ይዤ መጥቻለሁ እንደተለመደው ይሄን ውሃዬን እስክጠጣ ድረስ ቪዲዮ ላይክ አድርጉት እመኑኝ አታፍሩበትም ሌላው ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉት በቲክቶክ የተለያዩ አነጋጋሪ ሐሳቦች የተነሱ ይገኛሉ የሸቱ የመጨረሻ ቪዲዮ የተባለው ተከራ በታዋቂ አርቲስት ተደፈርኩኝ ማለት ተባብሶ የቀጠለው የአርቲስት የገነት ንጋቱ ክስ ኤንድ ሌላ ምንድን ነበር በዚህ እንዲተላለፍላችሁ የምትፈልጉት መልእክት ካለ ደግሞ ቴሌግራም ላይ ይሄኛውን QR ኮድ ስካን በማድረግ ጆይን አድርጉት ቴሌግራማችሁና በዛ ላኩልኝ ወደ ቲክቶክ ስብስቦቻችን ስለ ሞሽን ነው እንዴ ሰፈራችን ኔትወርክ ማታ 2 ሰዓት ላይ የድሮ የተጎለጎለ የቴፕ ካሴት ክሊፕ ቢኖረው ይሄንን ነበር ምን ጉድ ነው የፒንኩ ካልሲ ማይምጣል እኔ ቃላት ይጣሪኝ ፒንክ ካልሲ በምልክት የነገርከን ተናል የገነፈለ ስክሪፕቶ ከዱልዱም ስራስ ጋር ካየው ቆይቼ ነበር እናንተ ይሄ ነገርማ አይ ሞላል አሬ ኤዲቱን ማስተምሩንና እኛም እንፈምስበት እኮ ምንድነው ይሄ የተፈጨሪ ትራሱ እንደዚህ ዝልግልግ ጋይልበት ምን ነክቷችሁ ነው ደግሞ ወይ ጉዴ ሌላ ጊዜ ጋይስ ሌላ ጊዜ ስሎ ሞሽኑ ኤዲተሩ ስራ ነው ኤዲተሩ ምን ሰርቶ ይብላ ወገን ስሎ ሞሽኑ ለኤዲተር ላለመክፈል በስማ ስሎ ሞሽኑ ራሱ አረጉት እኛ ነቅተናል እኛ ያራዳ ልጆች ነን ቆሻሾች ኢቺ ሻ ኢቺ ሹ ኢቺ ሺ ሲ I will show you አለ እኔ አላልኩም መዳሪያው ያለው I will show you አለና በቀን በውበት ላይ ውበት እኔ ሃና ስሰደብ ከፍታ የሆነ የፕሮቴስታንት መምህር ምንድን ነው የሚባለው የፕሮቴስታንት መምህር አሁን በእኛ ቄስ ነው የሚባለው ምንድን እንደበር ጠፋብኝ ስሙ ፓስተር ምን አለ መሰላችሁ in nature ስሙ ጠፋብኝ ሄስ I think CJ ነው ምናምን የሚባለው ቻናል ላይ ያለው መምህር ስሙን ስለማላውቀው ነው እና ምን አለ አንዳንድ ሰው አለ ኢቭን ስድቡም ምኑም ለበረከት ይሆንለታል ኢቭን ላይክ የሆነ ነገሩ ለከፍታ ይሆንለታል ማን እኔ እሷን I don't know እውነት ነው ብዙ ጊዜ ብያቸዋለሁ እቺ ልጅ ጸጋ አላት ብዙ ሰው ጸጋ ይሰጣታል ኤክስኪውዝ ይሰጣታል በቲክቶክ በሶሻል ሚዲያ ግን ያን ጸጋ ቀመውን በማጨስ በማጥፋትና በማባከን ግን አንደኛ ነው ክሬዲት መውሰድ ውድቀቱ እኮ እኔ ስለተናገረኝ እና እግዚአብሔር ሰምቶ እሱን አታክስላል ልክ እግዚአብሔር የሆነ የጥቃት አመላላሽ ጥቃት ፈጻሚ ለአንደኛው አባት ለአንደኛው እንጀራ አባት ምናምን እንደሆነ አይነት ኢንሴን እናዝናለን 10 የተጠበሰ እንቁላልና 3 የተቀቀለ ድንች አንድ ላይ ከግማሽ ቁርጥ ጋር ራት እስኪደርስ ድረስ እየበላሁ ነው ማለት ነው ለውፍረት አላነሰም ለራት እስኪደርስ ድረስ እንዴ ለዚህ ነው ከሳሽው የሆነ ጂኒዎችም ይረከቡሻል ሃይጃክ ያደርጉታል የሆነ ሸኔማ ለጉሮሮሽ ላይ ይሄን ሁሉ ምግብ አገኛግት የጉሮሮ ሸኔ ያለሽ እንጂ ተብዬ እንግዲህ እነዚህን ምግቦች አዘውትሬ እየበላሁ ነው ሃፒታይት የሌላችሁ መብላት ያቃታችሁ ሰዎች ካላችሁ ከኔ ጋር አብረን መብላት እንችላለን ዲኤም አርጉልኝ ያላችሁበት ድረስ መጥቼ ቤታችሁም ቢሆን መጥቼ መብላት እችላለሁኝ እንዳባላችሁ የምትፈልጉ ሰው አላችሁ ዲኤም አርጉልኝ ለማንኛውም እንብላ
10 የተጠበቀ ኧረ እግዚአብሔር ጋይስ ሆዷ ላይ ሸን ያለ መጣራት አለበት። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ፖስት ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። ምን ሆና ነው ላይክ ምንድነው ችግሯ? እኔ ይሄን ቪዲዮ ሳየው ነፍሱን ሊጠብቃት ያለ ያጣታል የሚል ጥቅስ መጣልኝ። ኦኬ ጀስት መጣልኝ። እንደዚሁ ገንዘብን በዚህ ደረጃ ልትይዘው በሄድክ ቁጥር ታጠዋል። አሁን ሴትዮ የምታደርጋቸው የለቅሶ ይሄኛው ኧረ ስንት ቆጥረ ስፍር የሌለው ጉዳይ ለገንዘብ ነው አይደለ? ግን ምንድነው ሪዛልት እያመጣ ያለው? ይሄ ሁሉ ላይክ ይዩት። ይሄ ሁሉ ተቋሙ ነው። ይሄ ሁሉ ተቋሙ የሆነ ነገርን በጉልበት ላገኘው ስትል በጉልበት ነው የሚርቀ። በጣም እንደዚህ አይደረግ። መጀመሪያ ሪፖርት ለማለት አርኢፒ ብለህ እባክህ አርአይፒ ብለህ ጻፍ። እውነትም ሞታል። አርአይፒ መጀመሪያ አርኢፒ ብለህ ጻፍ። ማን ነው ቲክቶክ የከፈተልህ? እንደነዚህ አይነት ሰዎች ማን ነው ቲክቶክ የከፈተላቸው? ኦሮሞዎች ናቸው፣ ትግሬዎች፣ ደቡቦች ማን ነው የከፈተላቸው? አማራዎች። እኔ እንደዚህ አይነት ማይም ይከተለኛል ይያስባል። አርኢፒ ብሎ ለመጻፍ ሪፖርት አርአይፒ ሞጣ ይሄ ስፔሊንግ የሚሳሳቱ ሰዎች ሳይ ሙዱ ነው በቃ አይለቃቸውም። አንድ ሙሉ ላይፍ ዴዲኬትድ አድርጎ ይሰደባቸዋል። አንድ ሙሉ ላይፍ ስፔሊንግ አፈላልገህ ብሎክ አድርግልኝ። ማይም የኔን ቤት እንዳይከተል እኔ መማር አለባቸው አይደለም እኔ አሻቦ ነጋዴ መንሱር ጀማል እንዳልመስል 2 ሚሊዮን የግራ እግር የሚከተል ደንቆሮ ነው አይከተለኝ። አርአይፒ ብሎ የሚጽፍ ደንቆሮ መንሱር ቤት ነው መሄድ ያለብን። ጓየው ቤት እዚህ የምሁራን ቤት ነው። እኔ ኦአርቲ ይሄ ኪስ የያዘው ጉድ ኧረ በስመ አብ። ምንድን ነው ስራው? ረዳት ነው ወይ ሹፌር ነው? ባንክ አይደለህ እንዴ አንተ? ኤቭሪ ህልውና እዚህ ኪስ ውስጥ ነው ያለው። ኤቭሪ ጉሮሮ፣ ኤቭሪ ወጪ፣ ኤቭሪ ገቢ እዚህ ኪስ ውስጥ ነው ያለው። አንተ ብትመታስ ማጅራትህን እኮ በቃ ምን መመለሻም የለህም። ኤክሴሽን በእንስሳ መስዩ አህያ ለምን እንትኑ ትልቅ ስለሆነ ውሻ ለምን እንደዛሽ? ታማኝ ስለሆነ ፈርምለታለሁ። ታማኝ ነው። ቦምብ ክላት ወላሂ በድመት
Dude, what the fuck? هاي السلام عليك يا دولتنا الشرموطة سختك يا دولتنا عفريتة البلد نايكو يا اخوات المنيو ሰላም አለይኩም ጨርሰው ግን ኃጢአት ነው ጋይስ። ወንድማችን እሸቱ ዩቲዩብ ሞቷል። ዩቲዩብ ትልቅ ነበር፣ አሁን ግን ባዶ ገብቷል። ሌሎቹ ራሱ የታወቁበት ቲክታክ ነው የሚያሳውቀው። አይዞኝ የጠላ ሰው የለም። አንድ ሰሞን ይወራል በሆነ ጉዳይ ላይ፣ ከዛ በኋላ ግን ሰው ካንተ ጋር ነው እንጂ አንተን ተጠልቶ ምናምን ሳይሆን የዩቲዩብ አልጎሪትም ማንኛውም ሰው ዩቲዩብ በሚሰራበት ጊዜ አሁን ላይቭ ላይ ካላዩ ዩቲዩብ ላይ በአድ እያዩ አድ እያሳለፈ የሚያይል ማንም የለም። ትዝ ይላችኋል ጋይስ እሸቱ ቻናል የማንነት ቀውስ ውስጥ ነው ያለው ብዬ መጀመሪያ አንድ ያስተዋልኩት ነገር ከእሸቱ ቻናል በጥቅል የማንነት ቀውስ ውስጥ ገብቷል። የዛ ችግር ቅጣይ ነው። እሸቱ ከኮር ታለንቱ ርቋል። ከኮር ታለንቱ ምንድን ነው? ከጀመረበት እሱን ከህዝብ ጋር ካስተዋወቀው ከኮር ታለንቱ ርቆ አዲስ ኮንተንት እየሞከረ ነው። አዲስ ኮንተንት ስትሞክር ደግሞ ኢት ቴክስ ታይም ቱ ሰው ለመቀበል ወይም ደግሞ አዲስ የጀመርከው ኮንተንት በተፈጥሮ በራሱ የሆነ አይነት ኦዲየንስ ብቻ ሊቀበል ይችላል። ላይክ እንደ ድሮ ሚሊየን ምናምን ላትገባ ትችላለህ። እና ዘን አይ ዶንት ቲንክ እሸቱ በዚህ ደረጃ ሰራተኛ ያስፈልገዋል ብዬ አይ ዶንት ቲንክ። በዚህ ደረጃ ሰራተኛ ካስፈለገውም ደግሞ ብዙ ኮንተንት የተለያየ ኮንተንት መሞከርና አፕሎድ ማድረግ መቻል አለበት። ምክንያቱም እሱ ራሱ በቪዲዮ እንዳለው አይታችሁት ከሆነ ይሄ ሁሉ ሰራተኛ ይዞ በሳምንት 2 ብቻ ነው የሚለቀው። ገብታችኋል? ሶ ማቴማቲካሊ ራሱ ሴንስ አያደርግም። የፈለገ ሚሊየን እና ምናምን ራሱ ቢታይ ከግብር ከወጪው ምናምን በኋላ ኦልሞስት ወደ ዜሮ ነው የምትገባው። ወይ ሰራተኛውን ቀንሰህ እንደጀመርከው ኮንተንት መቀጠል ነው፣ ወይም ደግሞ ባለ ሰራተኛ ኮንተንትን 3፣ 4፣ 5 እጥፍ ማድረግ። ይሄ ነው መፍትሄው። ያረገምኩት እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ነገር። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም። ቅዱስ ሚካኤል ለነ ባምቢ አባት ነው፣ ለእሸቱ ደግሞ እንጀራ አባት ነው። አዝናለህ። ጠማማ መረዳት ይሄ አለማወቅ ነው። ይዘው ምንም ማድረግ አትችልም ማለት ነው። ቅዱስ ሚካኤል የእርግማን አስፈጻሚ አድርገው ነው እዚህ ጋር ይሳለች። ካልተስማማሽ ልሂድ ካልሽኝማ በቃ ብለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሻለሁ። ሰላም ይሁንልሽ ይሳካልሽ። ሹፍ ኮሜንቱ ምን ቢሆን ጥሩ ነው? አባ ካርድ ሞልተን እኮ ነው የምናየው። ለምን ትቀልዳለህ? ለምን ካርድ ትጨርሳለህ? ቦማርሊ ራስተማና ሻሸመኔ ዳ ቦማርሊ ራስተማን ቫይብሬሽን ሻሸመኔ ወይ እውነትም ወይ እኛም ካርዳችንን ጨረስከው፣ ዳታችንን ፈጀው ወንድማችን። በአሁኑ ሰዓት 50 ኤስ ይበቃል፣ $50። ኧረ አንተ ሙዳት ተያዝ፣ እኔን አሁን ታማርጠኛለህ። ድመት ሳምባንኪ ተብላ ትጠየቃለች እኮ። ዘንበለ ላከው ያሉን $50 ማኩ ዶሬ ሚፋሶዳ ሲኖዋ ናቆም $50 ይበቃል ይላል። አይ አይበቃም ምስኪን። 50 በስራ አጋጣሚ ነው ያወቅኩት፣ ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ይሄ ሚዲያ ላይ ምናምን ትልቅ ስም ነው ያለው፣ በቃ የተከበረ ስም ነው ያለው ምናምን። ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል ምናምን
እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት ሴት ልጆች እንደዚህ አቢዙ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረግኩት የቪዲዮ። ምንድን ነው የጸብ መነሻ ነበረ ወይስ? የጸብ መነሻ ነበራችሁ ሲሆን? ምንም አይነት የጸብ መነሻ አልነበረንም፣ ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ የጸብ ቫይብ ምናምን የለውም። ግን ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማወቅ ይህን ነገር ማቆም አለብህ እና አንተ በቃ እንደ ስምህ አይደለህም፣ ህሊናህን የሸጥክ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለኝ ነበር ምናምን፣ ግን በተቃራኒ ነው ምናምን ነገር እና ስለ ሌሎች ሴቶች አይመለከትሽም፣ ግን አንቺ መኖር ከፈለግሽ እችን ትንሽዬ ሕፃን ልጅ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን አይነት ነገር እና በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራ ሁሉ አድርጎብኝ ነበረ። ይኸውላችሁ ይገባኛል። እንደዚህ አይነት ችግር ሲፈጠር መጀመሪያ በህግ ከዛ ጠበቃህን አማክረህ ሶስተኛ ላይ ፐብሊክ ብትወጣ ይሻላል። እዚህ ጋር ራሱ ኮሜንት ይላል ለመሰላችሁ ፈርስት ስታርት ባይ አይደንቲፋይንግ ሂዝ አይደንቲቲ ዜር ኢዝ ኖ ሃፍ ጀስቲስ ይላል። ያ ከፊል ትገባና ከህጉም ሳትሆን ከህዝብ ጥበቃም ሳትሆን ምናልባት ራስ ላይ ፖቴንሻል ይሄ የውንብድና ማደጋ ሊደርስብህ ይችላል። በህግም ስም በማጥፋት ምናምን ሊባልብህ ይችላል። ገብቶሃል አይደል? አት ዘ ኤንድ ኦፍ ዘ ዴይ ህግ የሚሰማው ማስረጃና መረጃ ነው፣ ማስረጃ ምናምን ስለሆነ ማለት ነው። እና የእሷን ጥቃት ኦፍኮርስ እረዳዋለሁ። ብዙ በእንደዚህ አይነት ላይ ያሉ ሰዎች በጣም ዲስከስቲንግ ናቸው። ቱ ቢ ኦነስት ሙሉን ብትናገር ሞር ሀሪፍ ነበር ብዬ ነው ማስበው። እና በትግል ምናምን ነው ከላይ ላይ ያነሳሁት እና ያንን ነገር ምናምን አንስቼበት ነበረ። የዛኔም ሳገኝክ ምንም ነገር ማድረግ እንደማልፈልግ እየነገርኩ እንደዛ ስትታገለኝ ነበረ እና ሸንቴን በጥሮኛል ምናምን ነገር እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እና በጣም ትልቅ ስም ያለው ሰው ነው እና ምን ያህል ሴቶችን እንደዚህ አቢዩዝ አድርገሃቸዋል፣ ምን ያህል ሴቶች አምነውክ በእንደዚህ አይነት መንገድ አልፈዋል ምናምን እና አሁን ራሱ ይህን ፖስት ያደረግኩትኝ እኔ እንደነ ማለት ሚዲያ ላይ ያውቃሉ፣ ቲክቶክ ላይ ብዙ ሰዎች ያውቃሉ። የመጣሁበት መንገድ ቲቪ ላይ ምናምን ሆስት አደርግ ነበረ፣ መቄዶንያ ሰራ ነበር ምናምን እና በሰርባቸው አጋጣሚዎች በሙሉ አቢዩዝ ስደረግ ነው የኖርኩት ህይወቴ ሙሉ እና የሆነ ስራ ጀምራለሁኝ እዛ የስራ መንገዴ ላይ በቃ እንደዚህ አይነት ነገር ያጋጥመኛል ምናምን ያሳዝናሉ። ሁለት ወልጅ ያለው አንድ ካድ ቀሲዝም አንድ ካድ ሶስት እንደማገባ ጉዲሳ እኔ አልካድኩም፣ ሁለት ወለድኩኝ። ግን ሶስተኛውን አርግዛ ስትለኝ ከኔ አይደለም ብያት ነው የወጣሁት። የተለያየ ነው በሶስተኛው። ለምንድን ነው እኔ አይደለም ያልካት አንተ? እኔ መጀመሪያ እኔና እሷ ተጣልተናል። እንግዲህ ብዙ አጎቶቿ አስቀጥቅጣኛለች ብያለሁ። የባለቤት አጎቶቿ መጥተው ሁሉ ቀጥቅጠውኛል። ከዛ የሆነ ቀን ኤርትራኖች ቤት ውስጥ አከራይተናል። ብዙ ጊዜ ከሱ ጋር ስታወራ ሰማታለሁ። ቋንቋውን አልሰማም፣ በኤርትራ ቋንቋ ነው። እሷም ኤርትራዊ ስለሆነች ለካ እየተጀናጀኑ እና የሆነ ቀን መኝታ ቤት ስገባም አብረው ነበሩ። ምን እያረክ ነው ስፈልገው ጫማ ጠፍቶባት ጸለይኩኝ በአሿ ከሽቲ ስም ጫማ እየፈለግኩ ነው። አመነው ደግሞ እኮ ከዛ አመንኩኝ፣ ያልጠረጠርኩኝ። ከዛ በህልሜ ግንኙነት እንዳታረግ ከሷ ጋር ብሎኛል። 3 ወር የሚሆን ሳላረግ እርጉዝ ነኝ አለች። ለካ ከሱ ነው ያረገች እና ከዛ ምክንያት ይችላል። ሶስተኛውን ከኔ አይደለም ያረገጠችው ሌላ ሰው። አንተ ቤት ሆነ እኔ ቤት ሆኜ ምን ሆኜ የለህም እንጂ ከእናትየው ጋር ምተኛለሁ አብሬም ከሷም ከእናቷ ጋር እሷ ከሱ ጋር ትማግጥ ማታ ማታ ደግሞ ከአንተ ጋር አዎ ማለት እኔ በህልም አየኋት። በህልሜ ነው ታጭበረብረኝ አየኋት። እሺ ከዛ በኋላ ደረስኩባት። ግን ብዙ ጊዜ እኮ በአካል ይዣታለሁ ሲላፉ ምናምን እና እኔ የኤርትራ ፍቅራቸው ላይ መሰለኝ
ቋንቋውን ስለማትሰማ አጠገብ ነው የሚጀናጀኑት። ግን ቋንቋውን ስለማትሰማ አልጠረጠርም። የእነሱ ቋንቋ ደግሞ እንደ ትግርኛ አይደለም፣ አንዱንም አትሰማው፣ ትርቅ ያለ ነው። ስለዚህ መጨረሻ ላይ አሁን ፍቅር ሲስም አንተን አምኖ የሚከተል አይ ለዛ እኮ ነው አንተን ብቻ የምትከተለው። አልጠረጠርኩም። ጸለይኩኝ በፍቅር አምላክ ስም። የዘመኑ ጉዲሳ ብያለሁ። የዘመኑ ጉዲሳ ብያለሁ። ጉዲሳ ተቀብያለሁ። ኧረ በደንብ ጉዲሳ ብያለሁ። እኔ ምንም ስልጣን ባይሰጠኝም በዚህ በምጅሌ ገዳ ዘመን አዲስ ኦሮሞ ግኝት ኦሮሞማን ያመጣንና ያለበስን በቢሮአችን አዲሱ ጉዲሳ ነው። አቤት ሲያምር ጉዲሳ ሌንጮ በልብስ ብቻ ማናደርግም ወንድሜን ሶፊ በተግባር በአግባብ ወስጃለሁ። ከኛ አድርጌያለሁ። በቃ ሶፊ ከኛ ነው ብቻ ማለት ነው። ጥሩ ነው። ግን ደግሞ አማኑኤልም ከኛ ቢሉት ጥሩ ነው። አማኑኤል ሆስፒታል ራሱ ወንድማችንን ጉዲሳ ማን ነበር? ጉዲሳ ጫላ ነው። ጉዲሳ ጫላ ነው። ጉዲሳ ጫላን አማኑኤልም ይወሰድልን። እሱ ከቅቤ የተሻለ ግኝት ልስጥ። እሺ ደስ ይለኛል። ኧረ በኢየሱስም ዛሬ ታላቅ ቀን ነው። እንግዲህ ይሄንን ተመልካቾቼ ዘይት ነው ነፃ ይላል። አውራምባ ከሁሉም በሽታ ነፃ የሆነ የሚገርም ነው። ከሁሉም ነፃ በሽታ ነፃ የሆነ ዘይት ነው። ይሄንን ዘይት ጨፌ ቅጥር ግቢ ውስጥ ብቻ ነው የምታገኙት። ይሄውና አንተ ሰኒ ሲያስተዋውቀው ማለት ነው። ሌላ የምንጠቀመው ዘይት በሙሉ በበሽታ የታጨቀ ግን የነ ሰኒ ከበሽታ ነፃ የሆነ አላይኪት 17 አይሱዙ ጫት ቅሜ እስቲ አጣርቻ አልሰማሁሽም። ማን 17 አይሱዙ ጫት ቅሜ ነው። ደነገጣችሁ። ሐሳባችሁን ወደዚህ አድርጉት። 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ከዚህ በላይ ማተርፈው አሁን ለምን ወደ ራስ ያለመለስ ብዬ በቃ ውሳኔ ወሰን። ባይሱዙ ካልሆነ ማይገባው እኔ እግዚአብሔር እንዳለ አምናለሁ። እግዚአብሔር ፈጥሮ ለምን ጥቁር አደረገ ብለህ መጠየቅ አለብህ። እግዚአብሔር ፈጥሮ ነጭ መኪና ሲሰራ እኔ ግን በዘር ተዋልቻ ሆነ ቁጭ አልኩ እኮ ይሄን ጊዜ አእምሮዬን እንደ ፕሮግራሚንግ ላንጉጅ እንዳልሰራበት አንተ ነህ። አማራ ነኝ ብለህ ልታጠፋኝ አገር እንዳይኖረኝ አድርገህ እኮ ነው የምታገለኝ። እና ኢየሱስ ራሱ መጠየቅ አለበት። ስላሶች መጠየቅ አለባቸው። ለምንድን ነው ጥቁርና ነጭ አድርገህ የፈጠራቸው? ለምን አንዱ አውሮፕላን ሰሪ አንዱ ለምን አህያ ነጂ ይሆናል? ታለም እግዚአብሔር መጠየቅ አለበት። ጠይቁ ብሏል። መጠየቅ አለብን። መልስ ልናገኝ ይችላል። ለምንድን ነው እኛ ድሃና ሀብታም የተፈጠረው? ለምንድን ነው በሽተኛና ጤነኛ የተፈጠረው? ለምንድን ነው ኦርጋኒክ ምግብ ሰው የተፈጠረና ጃንክ ፉድ የሚበላ እዚህ ጥቁር አሜሪካዊ? ለምንድን ነው ሪቮሉሽን ያስፈልጋል? ሪቮሉሽን መጠየቅ አለበት። ጥቁርና ነጭ ለምን ሆነ? እኔ ችግር የለብኝም በጥቁርነት ያላፍር አፕራውድ። ግን እውቀትን ለምን ነሳል? እኛን አህያ እንድንነዳ ፋርሶችን አውሮፕላን እንዲሰሩ ማን የፈቀደላቸው? እግዚአብሔር አለም እና ለምን የማይጠየቀው እሱ? ሪቮሉሽን ያስፈልጋል ምላችሁ ለዚህ ነው። ማን ላይ አለበት? ራሱ ሰውን የፈጠረው አምላክ መጠየቅ አለበት። እኛን ያልሆነ ፕላኔት ላይ ጥሎናል ብዬ አስባለሁ። ሪቮሉሽኒስት ሞቲት ጉዲት ሴክስ ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይኑ የጠፋ ሽሮ ሰርተ ከትንሽ ዘይት ከሌለው ጎመን ጋር ስሜት እንዴት ነው የሚነሳው? ጭፍን ያለ ሰርተ አልጋ ላይ ባል መጠበቅ ራሱ ሞት አይደለም ወይ? አቅምስ ደግሞ እኔ ለሌሎቹ አላቅም። እንደገና ደግሞ ይሄ የሰው ባል ማማለል የረሳሁት ድግስ ትጠራለህ ፓርቲ ምናምን ይባላል። ወይ ጉድ! ከሌላ ፕላኔት እንደመጡ ሆኖ ይመጣሉ። መቼም ይሄ ራቁት እኔ እዚህ ሀገር ብርድ የለም ወይ? 60 መርፌ እኮ ነው ብርድ ከያዘ። ሴክስ ራሱ ምግብ ይፈልጋል። በጣም ኮሜዲያን ናቸው። መሰራይ ስልት ገብርኤል ሄደሽ ነው? ምን ለውጥ አመጣችሁ? ገብርኤል ትግሬ ሲያልቅ አማራ ሲያልቅ ምንድናችሁ እናንተ ነጠላ ለብሳችሁ እንደዚህ? ገብርኤል ሄደሽ ነው? ምን ለውጥ አመጣችሁ? ረሙጣ ሰሞኑ ማለት ነው አንድ ድምጻዊ አርቲስት እና አንድ ቲክቶከር
አርቲስት እና ወይ ጉድ ወይ ጉድ ወይ ጉድ በጣም ደርሰንበታል። ይሄ በጣም የሚገርም የሚደንቅ እንደ በስመ አብ ወወልድ ወመንፈስ ቅዱስ እሺ ሻፋዳ ጉማሬና ቀጭኒት ምን ነው በጣም እንደተቀቀለ ፓስታን ለምጥም እጣላችሁ ሳድ የሻፋዳ ዘመን ከስራ የተባረረ ጋኔል የመሰለ ሰው እንዴ ከየት እንደሚመጣ ቆይ እንደው ቪዲዮስ ምናምናችሁን ከጨረሳችሁ በኋላ አይደርስም? እኛ አንዴ እናንተ መቀለጃ ከሆነ ቆይተናል፣ እንቸኩላለን አላልናችሁ? የት እንሄድባችኋለን? እኔ ያልገባኝ ነገር ሆቴሎች አስገዳጅ ትሬንድ ጀምራችሁ ነው ከንትን በፊት ቪዲዮ ምናምን ወይስ እንደው እንቁልልጭ ነው? እኛን ለምን አንደኛችሁ እንደው የፔኒሲዮን ሪቪው አጀምሩልንም እና እኛም አንገላገልም? ለእናንተ ስንል ከቴሌግራም መጣን፣ ከቲክቶክ እንደው እንደ ድሮሶ ወደ ቫይበር እንሄድላችሁ። ሸኮና የመሰላችሁ ፍጥረቶች አዝነናል። እስቲ ቲክቶክ ምን ያህል ፓወር እንዳለው እንዲህ እሺ። ሚሚ ወይም በረከት ትባላለች፣ የቤት ሰራተኛችን ነበረች። ዛሬ ሌሊት 12 ሰዓት ከ20 አካባቢ ካሽ ነበረ፣ የድርጅት ካሽ፣ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች። የዋናውን በር ቁልፍ አሁን ቀይረዋለሁ። ግን እስቲ ቲክቶክ ፓወር ካለው ሀቀኛ ሾፌሮች ሀቀኛ ደላሎች ካላችሁ እና አንቺን ቤት ከገባች እቺ ልጅ ይህንን ቪዲዮ እያየሽ ከሆነ እቺ ልጅ አትጠቅምሽም። ስለዚህ ሌሎችም ደላሎች ሾፌሮች የምታውቋቸው ካሉ በሙሉ ላኩላቸው። ሀገሩ አዳወሩ አካባቢ መሰለኝ፣ ወደዛ አካባቢ የምትሄዱ ሾፌሮችም ካላችሁ ሀቀኛ የሆናችሁ ሰዎች ብቻ እቺ ልጅ ያለችበትን ቦታ ንገሩኝ። እኔ ያው ምንም አላረጋትም፣ ጀስት ካሹን እንድትመልስልኝና በሰላም እንድትሄድ ነው። እኔ ቤቴም ስትኖር በጣም በደስታ ነበረ። የምሬን ነው የምላችሁ። እኔ ማንንም በድል አይነሱ አይደለም። እና እስቲ ሀቀኛ የሆናችሁ ሰዎች ዛሬ ቲክቶክ ፓወር ካለው ይሄን ካደረጋችሁልኝ የምሬን ነው። በጣም ነው በቲክቶክ እና በሶሻል ሚዲያ ፓወር። ብዙ ኮሜንቱ እንዴት ነው ፎቶ ያነሳት ይላል። ፎቶ ምን ሆኖ ነው ፎቶ? በሩን ዘጋውና ውጪ ሆኜ ሰርፕራይዝ አለ ካባ አይንን ጨፍነ ውጣ ስልክ አይንን እንዲጨፍነ ትወጣለህ። ከዛ ቆይ ይሄንን ባጃጅ ይሄው እቺን ባጃጅ ታያለህ ማለት ነው። አባ አይንን ጨፍነህ ውጣ ሰርፕራይዝ አለክ። ምንድነው? ከነዳኒ ሮያል ይሻለኛል። ወደ ባጃጁ ትሄዳለህ። አባ አይንህን ጨፍነህ ውጣ ሰርፕራይዝ አለክ። እውነት ነው እንዴ? ለምን ባጃጁ የማን ነው? ያንተ ነው፣ ገዝቼልክ ነው። ሁሉ ወንበር አለው። ተባረክ። ግባ ወደ ውስጥ ግባ። ያንተ እኮ ነው። ልነዳ አልነዳም። ማንጃ ፈቃድ የለም፣ ፖሊሶች ይይዛሉ። ያው አባ አታልቅስ በእናትህ። ለአንተ ሲያንስክ እኮ ነው ይሄ ሲያንስክ ነው ለአንተ ለአባ። አታልቅስ በቃ አታልቅስ በእናትህ። እኔ ለአንተ መኪና ይሄ ፍራንክ ነው፣ ፍራንክ ሳይሆን ፍራንክ። የሰው ልጅ በብዛት የምተነፍሰው በየትኛው ጋዝ ነው? በቡታ ጋዝ። አሩባ አኖሆባ ጃሉሪያ ሰኩምባ ቡታ ጋዝ አለው። አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ ያራው። ለምንድን ነው መሀል ላይ ማታረው? እየሞከርኩኝ ነው ተላለ አታሰባበ እየሞከርኩኝ ነው። አራላሽ አንተ ሽንት ቤት እንዳይቆሽሽ መሀል ላይ ለማራት እየሞከርኩኝ ነው። የቤት ሰራተኛችን ያው የበሩን የዋናውን በር ቁልፍ ይዛ ሄዳ ገንዘብ ደግሞ ወስዳለች። ብዙ ካልሆነ ተውላቱና እያላችሁ ነበረ። አክቹአሊ ገንዘቡ ብዙ ነው። የታሰረ ብር ነው የወሰደችው፣ በላስቲክ የታሰረ የድርጅት ብር ነው የወሰደችው። እና ብሩ ብቻ ሳይሆን ባይዘው የደረሰበት ሰው ይገባዋል ብዬ አስባለሁ። አንድ ሰው የምታስጠጉት መቼስ ስታምኑት ነው። እና ይዛ ሄደችው የራሷ ልብስ ራሱ ባለቤቴ የገዛችላት ልብስ ነው። ከኛ ጋር ካፌ፣ ሪዞርት የትም ስንሄድ
ፈታ ብላ የምትመጣ አይነት የቤት ልጅ ናት። እኛ እንደ ሰራተኛ አስበናትም አናቅምና ይሄ ነገር ልባችሁ ነው የሚሰብረው ስላልደረሰባችሁ ነው እናንተና ከገንዘቡ በላይ የሆነ ሰው እንደዚህ አምናችሁ ትንሽ እንትን ብላችሁ ከዛ ይህን ያክል ሲዳፈር ጨጓራችን ነው የሚልጠውና ቸግሯት ይሆናል ምናምን አይ አንደርስታንድ አደርጋለሁ እሱ ነገር ግን በጣም የሚያበሳጫችሁ ነገር ይሄ ነው። የደረሰበት ሰው ይገባዋል። በጣም ነው የሚደብረው። የሆነ የሚሰማ ደስ የማይል ስሜት አለ። እንዲህ ብሎ እንደቀረው ልንገርህ። የጀረናል ሚስት ነች። የእውነት ታሪክ ነው እና ከድሬዳዋ ሲመጡ በአውቶቢስ በጣም ታምራለች። ባሏ አብሯት አለ። ሰውየው ጀረናል ይሁን መቶ አለቃ አያውቅም። ጠባሽ ከዛ ሲል ባላየው እንዲህ እንዳለ አዲስ አበባ ገባ። ወይ ጉድ ወይ ጉድ! ለምንድን ነው ኢሹ መነጋገሪያ ርዕስ መሆን የምትፈልጊው? ለምንድን ነው ሰዎች እንዲዘርፉሽና እንዲናገሩሽ ራስሽ ምክንያት የምትሆኚው? ኢንቫይት ያደርጉናል። ነገርኩሽ፣ ክብርሽን ጠብቀሽ የመጣሽ ዝነኛ ሴት ነሽ፣ አርቲስት ነሽ፣ ሴሌብሪቲ ነሽ አይደለ? እንደኛ እየተሰደሽ ወይም ደግሞ እንደዚህ እየተባልሽ አልመጣሽም። አርቲስቷ፣ ሴሌብሪቷ፣ ዝነኛዋ ሴትዮ እየተባልሽ ነው የመጣሽው። ዛሬ ላይ ወርደሽ ቲክቶክ ካሉ ሰዎች ጋርና ሶሻል ሚዲያ ላይ ካሉ ሰዎች ጋር ይሄ ሳጣፋጣ ምናምን ባትመላለሽ ጥሩ ነው። ክብርሽን ያካለለን ክብርሽን የጠበቀና እናትነትሽን ያስከበረ ነገር ብታደርጊ ጥሩ ነው። ምክንያቱም አንቺ ለልጆች የምትከፊው በአጠቃላይ እቺ ልጅ ለአንድ ልጇ እየከፈለች ያለች እናት ናት። እናትነትን መቼም ከአንቺ በላይ እሷ አታውቅም ከአንቺ በላይ ምክንያቱም 4 ልጅ 5ኛ ልጅ እያሳደግሽ ያለሽ እናት ስለሆንሽ ማለት ነው። ስለዚህ ለምንድን ነው እንደዚህ የምታደርጊው? ትጠየቅበታለች ምናምን ነው አትጠየቅበትም። ያለ ፈቃዷ ግን የሷን ኢንተርቪው ሚዲያ ላይ መልቀቅሽ አንቺ ልትጠየቅበት ትችያለሽ። ሰዓት ጠብቀሽ ራስሽ መልስ መለሽ ማለት እሷ ከአንደበቷ አከሌና ብላ አልተናገረችም ነበረ። ነገር ግን ራስሽ በለቀቅሽ ቪዲዮ ራስሽ መሆንሽን ራስሽ መሰከርሽ። በጣም ነው የምትገርሚው። በጣም ነው አትንሽን የምትወጂው ማለት እንጃ። እኔ ተሳስቼ ይሆን ጋይስ? አይ ብዙ ነገር ትሳስቻለሽ። ይሄ ግን ልክ ነሽ። እውነት ለመናገር ይሄ ግን ልክ ነሽ። ኧረ በስመ አብ ግጭት ጠማቂ ባይስ እንዴት ነው? አማን ነው? እሺ አመሰግናለሁ። እኔ ቪዲዮ ወንድሜ እንዴት ነህ እላለሁኝ። ልትጋጠም ነው አሉ ሐምሌ 25 እንግዲህ አላህ ይድረስልህ። አዎ በርታ እልሃለሁ። አላህ ይድረስልህ። አሸናፊውን ከጎኔ ነን። አመሰግናለሁ። ባይስ እንዴት ነው? አማን ነው? እሺ አመሰግናለሁ። እኔም አሚን በጣም አመሰግናለሁ። እሺ ባይስ እሺ ኑርልን። 8 ሚሊዮን ብር አይመጣም። ኢንቨስትመንት እኮ ነው። ከዛ በኋላ ረጋሽ እንዳለ ባለቤቱን ጋሽ እንዳለ እንደው አትሊስት ግማሹን እንኳን መልስልኝ፣ ይሄን መልስልኝ። ጨዋታ አዋቂ ነህ፣ ጓደኞች ታማኝ ነው ይሉሃል። 36 ዓመት በተዳር ሆነ እንጂ ከ28 ዓመት በላይ ደግሞ አንድ ሬስቶራንት ውስጥ አንድ ወንበር ላይ ምግብ ተመግበሃል። አዎ ምስክር ሬስቶራንት። ምስክር ማለት ምንድን ነው ጎተራ ጋር ኦሜርላ ሆቴል እሱ ስራ አለች። በቃ አንድ ቦታ ላይ እዛ ቦታ ነው የምበላው። በቃ ከዛ ውጭ በልቼ አላውቅም። ሌላ ቦታ ብሄድ እንዳልኩ በቃ ቺት ያደረኩ ነው ይመስለኝ እነሱን ምግብ ቤቶች ደግሞ ሌላ ቦታ አይደለም። ምርጥ ነገር ቢሆን እንኳን አይመቸኝም። በቃ ሰበብ ፈልጌ ነው ቦታው። ስለዚህ አሁንም ይቀጥላል። አጠቃላይ ይህን ሁሉ ዓመት በምስክር ሬስቶራንት የበላው ምግብ በገንዘብ ቢተመን ምን ያህል? በገንዘብ ቢተመን አንድ ጊዜ እኔ ሂሳብ ባለሙያ ነኝ ባይዘው እና ሰራሁት አትሊስት 9.8 ምክንያት በማድረግ እያልኩ ከዚህ ቀን ወደዚህ ጋር እዚህ ጋር ቁርሴን ምሳዬን እዛ ጋር በበላ ብዬ ሳባዛው 9.8 ሚሊዮን ብር አይመጣም። ኢንቨስትመንት እኮ ነው። ከዛ በኋላ ረጋሽ እንዳለ ባለቤቱን ጋሽ እንዳለ እንደው አትሊስት ግማሹን እንኳን መልስልኝ፣ ይሄን መልስልኝ። በጣም ያሳዝናል። ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ያሳዝናል። እኔ የእሸቱ የዩቲዩብ ቻናል እንዲጠፋ አልፈልግም። እሸቱ በጣም ታለንትድ ሰው ነው። ብዙ ማድረግ የሚችል አቅም ያለው ሰው ነው። እንደነገርኳችሁ የማንነት ቀውስ አጋጥሞታል። ቻናሉ ቴምፖራሪ ነው፣ ያልፋል። ሁላችንም ያለፍንበት በጉዞ ላይ እንዳለ ፌርማታ ብለው ይህን የምታልፈው በጸሎት እና ሊተገበር በሚችል እቅድ ነው። ይህ እንዲታለፋል
ታክሲ ውስጥ ገብተህ ብር ሳትሰጥ ረዳቱ ከፍለሃል አይደል ሲለ ሰይጣን ከፍያለሁ በል ሚ ገና መልሳለኝ ሰይጣን እንዲህ ይቻላል እንዴ? እንዲህ ይቻላል እንዴ? ከሰይጣኑ በላይ ሰይጣን ስትሆኑበት ጋይስ። ውሻ ስንት እግር አለው? አራት ነው በትክክል ተመጣጣን ብላለች ኤልዳና። ኤልዳና የኢትዮጵያ ዋና ከተማ ማን ትባላለች? አዲስ አበባ። አንተ ያማል እንዴ? ምን ልታረገው? ምን ነው አብረን እንድንበላ እኮ ነው። ሙሉ ቀን የቀዘቀዘ የዋለ ምግብ እዚህ ልቀላቅል ነው እንዴ? አንተ ምን ችግር አለው? ትቀልጃለሽ? ይቅርታ ሄኒ፣ እኔ የቀዘቀዘ ምግብ አላልጃለሁ። ሊያውም ሽሮ። አረ እንዳሰባችሁት አይደለም። እናትን እቺ ሰራችን ልትቀምሱ ደግሞ በጣም ይጣፍጣል እኮ። እናትነቱ ለአንተ እንጂ ለኔ ነው እንዴ? እሺ ሄኖክ ወዬ ባይሆን የራስህን ብላና ቡና አብረን እንጠጣለን። ሁሌ አይደል እንዲ አብሮን የሚበላው? ዛሬ ምን ተገኘ? ከፈለግሽ አንቺ አብረሽው መብላት ትችያለሽ። ወይ ሄኒ እሱን ተወውና ብር አዋጣና ምግብ ይጨመር። ብር እንደሌለኝ ታውቃላችሁ። ብቻዬን ከምበላ ብዬ እንጂ እንደ እናቴ ምግብ የሚሆንልኝ የለም። በል እንግዲህ የእናትህን ሽሮ ስጠጣ ትኖራለህ። ምንድን ነው ችግርህ? ሚስጥር ማናካፍሎ ከመገለል ከሌለ የለህም አበ እንዴ አሎ፣ ምን ታፈጣለህ? ከዚህ እኔ ፍቅር አንተ ሄድ እንጂ ምንድነው? ብርቅ ነው እንዴ? ነው በጣም ጥሩ። ምንድነው? እኔ ፍቅር ታውቂዋለሽ እንዴ? ለናት ተወልዶ የባሊ ወንድም ነው ሳይቀር መልክ ደበው ልጆ ወይኔ ሳይቀር ስልክ አለ። ወይኔ ወንድሜ ድንጋይ ዘመን ነው እንዴ በእግሩ ሄዶ የሚነግረው? አንተ ውሻ እንዴ ወንድሜ ምን አረኩ? ህይወትን ቀይር ብዬ ባመጣው ትንሽ ገንዘብ ማግኘት ስትጀምር የተከበረ ትዳሬ ልታፈርስ ነው? እኔ እንዴት አድርጌ? ወንድምህ እኮ ነኝ። ዝም በል ወንድሜ ናት በል ሌባ። እኔ ሌባ? ቆይ እኛ ብትጠይቀን ቢንልሃለን። የጋብቻ ቀለበት እንኳን ቀደመችው ዘርፈን ስትሄድ ቀደመችው ጋይስ። ወይ ጉድ! ምን እኔ ያጎረሰኝን እጅ ምነክስ እንደ አንቺ በሁለት ቢላ መበላ አይደለሁ። ያውላ አሁን ተረቱን ተወውና ውጣለን። የሌባ አይነ ደረቃሉ ያዝ አስጠግቼ ባኖርኩ የኔና የቤተሰቤን ክብር ነው ያዋረድከው። አሁን ውጣልች። እወጣልሃለሁ። ውጣ። የኔ ጥፋት ነው። ይቅርታ የኔ ፍቅር። ባለጌ ሰራውለት። ትሪፕል ሀዘን። ሄሎ ሄሎ ሄኖኬ፣ እማዬ። ምን እማ ምን ሆነች? አሟት ሐኪም ቤት ይዣት ልሄድ ነው። ብር ላክልኝ። ወይኔማ ምን ያህል ላክልሽ? 10,000 ብር ለአንዳንድ ነገር የሚሆን 10,000። እሺ ዮኒ፣ ማዘራማት በእናት ሆስፒታል እየገባች ነው። ባለፈው ካበደርኩ ብር ላይ 10,000 ብር በእናት ሄኒ፣ በእናት ምን አይነት አጋጣሚ ነው? አሁን እኮ ክብር ከፍዬ ስመጣ ነው ያገኘኸኝ። ወይ ጆጋ ወይ ካሌብ ጋር ግን ሞክር። እኔ አንድ አይዲያ አለኝ። የያዝከውን አይፎን ሽጠው ሲል ሞክር በእናት። ጆ ማዘር በእናት ማዘር ምን ሆነች? አሟት ሆስፒታል ሄዳለች። 10,000 ብር ያስፈልገኛል በእናት። አረ ችግር የለውም ይሄን ያዝልኝ። መጣሁ ይዤልህ። ጆ ስልክ ይጠራል። ማን ይላል? ዮናስ አንሳው። እሺ ሄሎ ጆ፣ ስማ ሄኖክ ገንዘብ ካለ እንዳሰጠው። እሺ የእሱ እናት ወይ አልዳኑ ወይ አልሞቱ። በቃ ሁልጊዜ ገንዘብ ያስጨንቀናል። እኔንም ጠይቆኝ አልሰጥም ብየዋለሁ። ቻው በይ። ለቅሶ የሆነ ድራማ ብየዋለሁ። ኧረ በስመ አብ። ያንቺን ስብዕና፣ ያንቺን ሞራል፣ ያንቺን ሴትነት ሊጠቀምብሽ ከፈለገ በስምና በእውቅናው ተጠቅሞ እንደዚህ ሊያደርግሽ ከፈለገ ቀጥታ ለህግ አካል ሂደሽ አመልክች። በመቀጠል ደግሞ ሶሻል ሚዲያ ላይ ማንነቱን አዋርጅ። አንቺን ያሳቀቅሽን እሱን ቀና ብሎ መሄድ እስኪያቅተው ይሳቀቃል። ሚዲያ ላይ ደግሞ እድሜ ለቴክኖሎጂ እንዴ! ሌሎችም ቤት ውስጥ ድምጻቸው የታፈነ የሚያለቅሱ ብዙ እናቶች፣ ብዙ ሴቶች ይኖራሉ። በሱ የወለዱለት ሴቶች ሊኖሩ ይችላሉ። ያውም እንደዚህ በተደፈረ ሰዓት ማለት ነው። እንደዚህ ማለት ሁላችንም በስልካችን ሁሉን ነገር በምናይበት ሰዓት እንዴት ነው ማንነቱን አሳልፈሽ አርቲስት ነው እያልሽ ዝም የምትይው? ስሙን መናገር አለብሽ። ማንነቱ ሰይፉ ላይ ቀርበሽ፣ ሰይፉ እርግጠኛ ነኝ እድል ይሰጥሻል። በጣም በእርግጠኝነት ፕሮግራሙ ላይ የቀረብሽው ፕሮግራሙ ላይ ቀርበሽ ለብዙ ሴቶች እህቶቻችን መማሪያ ነው። ከሌ የሚባል ሴሌብሪቲ በህይወቴ ውስጥ እንደዚህ አድርጎብኛል፣ ልጄን እያስፈራራብኝ ነው፣ የኢትዮጵያ ሕዝብ ይታደግልኝ ብለሽ ብትናገሪ ምንም አያመጣም።
ዝም ካልሽ ግን ችግሩ እሱ ጋር ብቻ ሳይሆን አንቺም ጋር ነው ተብሎ መልሰው ራስሽን 100% እያደረጉሽ እንዳሉ ብዙ ሰዎች ቪዲዮ እየሰሩብሽ ነው። ባይዘው ካልደረሰሽ እኔ ሼር አድርግልሻለሁ። እየተናገሩሽ ያሉ ሰዎች አሉ። ስለዚህ ይሄ የኔ ሐሳብ ነው። የሳኒ እናት በሴትነትሽ፣ በእናትነትሽ፣ በልጅሽ የሚመጡት ዛቾች ወይም ደግሞ ማስፈራሪያዎች ቅጣት ያልመታገስ የለብሽም። እውነቷን ነው። ይህን ቪዲዮ እናንተ ጋር ሲደርሱ ላይክ ሳታርግ ፐብሊክ ሳታርግ ታሳልፍ ከሆነ መድኃኒዓለም ስልክ ያስከው እጅን ቁማጣ ያርግ፣ አንድ እጅ እንዲቆረጥ ያርግ። ምሽነው ቆረጥ ይቆረጥ። እንደዚህ መረገም እንጀምር እንዴ ጋይስ? ላይኩ እንዲበዛ የያዝከው እጅ ስልኩ በእጅ በኩል ያለው እጅ ሲቆረጥ 36 ዓመት ሙሉ ክንዴ በባለቤቱ እጅ ነው ራት እየጎረሰ የሚበላው። እውነት ውሸት? እውነት ነው። እኔ ብዙ ጊዜ ራት አልበላም። የምበላ ከሆነ ግን እሷ ነች ታጎርሰኝ። በቃ እሷ ታጎርሰኛለች። ባለፈው እንዳለው ነው ፊልም ወይ የሆነ ነገር ማየው ነገር ካለ 35 ዓመት ቆመው እኔ ፊልም ቀያየራለሁ እና ስትለኝ እየጎረስኩ ነው ማለት በቃ እስቲ እሱ ይቅርብና ቆይ እስቲ ወደዚህ ዙር ነው የምባለው። እና የኔ ሚስት በጣም ጥሩ ሴት ነች። ምንድነው ሰው ሁሉ ሚስት ነው ያመሰግናል። አክቹአሊ 35 ዓመት እንደዚህ አይነት ፍቅር ይስጣችሁ ጋይስ። ለማቋረጥ ለሁለት ወር በቀን 50 ብር እቁብ ጥዬ ነው ይሄንን ፕሮግራም ለልጄ ምርቃት ነው ያዘጋጀሁት እና ከወትሮ በተለየ ማለት ነው ሁኔታ ይሄ ብዙ መከራ ያየሁበት ድግስ ነው። ቀረብ ብለሽ አሳይልኝ። ብዙ መከራ፣ ብዙ ስቃይ፣ ብዙ እንባ፣ ብዙ የሰው አይን፣ የሰው መዋረድ፣ ብዙ ነገሮችን በቃ ሁኜ ነው ይሄን ፕሮግራም ያዘጋጀሁት በቀን 50 ብር ጥዬና ብዙ አስሎች አሉት። ብታምኑም ባታምኑም ያለማቋረጥ ሁለት ወር በቀን 50 ብር እቁብ መጣል ማለት እንደምታስቡት ቀላል አይደለም። እዚህ ቪዲዮ ላይ ተቀርጾ ማለት እና ብዙ መከራ ያየሁበት የልጄ ምርቃት ነው። ከምን ጊዜውም በላይ ለማስታወሻ እንዲሆነኝ ኮፒ ሊንክ ሪፖስት እንድታረጉልኝ እፈልጋለሁ። አረኩት። እንኳን ተመረቅ፣ ኮንግራቹሌሽን ምናምን በሉልኝ። እወዳቸዋለሁ። ዋላፍ በርታ ወንድማችን። ሻውርማ ጋብዞ ከንፈር ከሚጠይቅ ወንድ ዲዘርቱ ከኔ ነው እንዴ? ዲዘርቱ የኔ ከንፈር ነው። ይሄኔ መሰለ ከንፈር ሻውርማ ጋብዞ ከተመኘ አይ ማዘርዬ፣ በስተርጅና መቅዶኒያ እየገቡ በነፃ በልተሽ እየወጣሽ አሁን ሻወርማ ገብዞ ከንፈርሽን ልሳሚ ሲልሽ ገረመሽ አይደለ? ሲጀመር እኮ በእንኳን ሻወርማ ተጋብዘሽ አይደለም በነፃ ራሱ እኮ ባወጣ ያውጦ ብለን ለመሳም ራሱ የከንፈር እኮ ከባድ ነው እኮ። ውሻ ይሳምሽና ደግሞ ጭራሽ ከርሶም ብሶ ደግሞ ያወራሉ። በልተው ጠጥተው ምንድን ነው ዝክር ነው እንዴ ወይስ ልደትና ሰርግ ለምን እየመረጥሽ አሰብልኝ ታዲያ? ከዚህ ሁላ ወይ ጉድ መቅዶኒያ ማለት what is tritheism? Tritheism must be explained by you. What? We አይባልም ተባብለን አልነበር? We are believers of monotheism. Islam, Jews and Christians are known as monotheists in the whole world. አልገባኝም ግን don't try to bring confusion to our belief. That's right. የቃሌ ስጋት አሁን ቅድም ያሉት እሺ ቀጥል። ዲስቲንክት ኤንድ ኢንሴፓራብል የሚለው በደንብ ይደበት። አዎ ራሱን የቻለ ሲሉ ወይ በምንድነው ራሱን የቻለው አካላቱ የሚለውን አልመለሱልኝም። እኔ ሞት ለኔ ስንት ሞት ነው እኔ ጋር የገጠመው? ስንት ሞት ነው ያለፍኩት? ስንት how many times በድሬዳዋ ከተማ አባቴ ለዘመኑ የሚመጥን የቢዝነስ ሐሳብ የለውም በማለት የወላጅ አባቱን ህይወት ያጠፋው ግለሰብና ይበራል በክንፉ ተውከኝ ቦታላ እዚህን ክብረ ቢሶች እያቸው ይሄ እኮ የነዳኒ ሮያል ድራማ ነው ወንድሜ። ያስታውቃል እኮ እውነት ለምን ይሄው እዚህ ጋር ራሱ ፊልም ነው ይላል። እኔ ቤት ነው የፈለኩት። እየለመነችኝ ነው
በቃ ለማኝ ማን ነው የቀረጸው? ከስራ ቦታ አይቆም እየተባለ መሆኑ ነው። ምግብ እኮ ነው የፈለኩት። ማይክ አለው። ኧረ ተው ኢንተለጀንሳችንን ማተፈ ማይክ አለው እኮ ድምጹን በጣም ጸዳ ብለን ነው የምንሰማው። ማይኩ እንደዛ ነው እኮ። ኧረ እባካችሁ ማስክ አድርጋለች። ስሎ ሞሽን አለው። ገንዘብ ባይኖር እንደዚህ መደረግ ያለበት ነው። እኔ እኮ ያልኩትኝ በገንዘቤ ነው ስጪኝ። በገንዘቧ ሲሆን ደግሞ ይት በገንዘቧ ሲሆን ደግሞ ይት እኔ እኮ ለምኛ አይደለም በገንዘቤ እኮ ነው ስጪኝ አልኩ። ሽፎ ይሄ እኮ ማይክ ነው ጋይስ። ይሄ የኛን የማመዛዘን እንትን አትፈታተኑት። አንተ ነው የቀረስከው። ውረድ። እጠበኝ ቆሽሻለሁ አምላኬ በድያለሁ ያለ እናት ያሳደከኝ ያለ አባት የጠበከኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ። እችካል ይላል ኮመንቱ ጋይስ። እጠበኝ ቆሽሻለሁ። ለምን አንተ ራስህ ተጠጣው? ያ ጋይስ የዛሬ ቪዲዮ ይመስል ብሬቭ ዶክመንቴሽን ለክናስ ስካይ ማግራት ያስወጣው እስከ ማግኘታችሁ ይመቻችሁ።